እንደ እብድ ያደረገው ማለት ነው እንደዛ ስለሆነ ነው የፈጸመው ይላሉ ሙስሊም ከሆነ ቴሮሪስት ነጭ ቴሮሪስት ሊሆን አይችልም በመራቡ ዲፊኒሽን የመከላከያ የአየር መከላከያዋን አክሽፎታል ለዚህ ነው እንፈነጫለን ሰማያዊ የኛ ነው ያለ ሚዘተው ኔታንያሁ እሱን አርጓል በሁለቱም በኩል ሲቪሎች ተገድለዋል የሚያሳዝነው ነገር በእስራኤል በኩል የሚገደሉት ፓለስቲኒያን ናቸው እስራኤል ውስጥ የሚኖሩ ፓለስቲኒያን ኢራን ኒኩሌር ወፐን የላትም አላማዋም ኒኩሌር ወፐን መስራት አትችልም ብሎ ሪፖርት አቀረበ አሁን በቅርብ ስክነታቸው ያልገደሉባቸው የኒኩሌር ሳይንቲስት የለም አሁን ብዙ ሰው ይሄን ብቻ ሊያስታውስ ይችላል ኢራቅ ለዓለም ስጋት ነች weapons of mass destruction አላት ብሎ ያነሳሳው ሁኔታ ነው ኢራቅን ለማፍረስ ሲፈልግ ቀርቦ አሜሪካ ትንቀርቦ ኢራቅን አሁን ነው መምቻችን ጊዜ ኢራን እዛ አካባቢ ካለች ዓለም ሰላም አይሆንም ይሰብካቸዋል ከዛ መጨረሻ ላይ ምን አለው ትራምፕ ሁለት ጊዜ አሳሲኔሽን ሞክራባለች ኢራን እንትን ህዝብ ደስቶ አሜሪካ የሚል ነው ምንም ናታንያሁ ነው የሚጠይቀው የለም መቼ ነው ያሉት የቱ ጋር ነው ያሉት ምናምን የሚጠይቅ የለም ግር ብሎ የአሜሪካ ጠላት ወደሚሉት ይገባል ክብሩቶች ሰላምታችን በእያላችሁበት ያለም ዳርቻ ድረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰውና ከአማራ መኮንን ጋር በመሆን የምናዘጋጀው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል ወቅታዊ ጉዳዮች ላይ እናተኩራለን ትኩረታችን መካከለኛው ምስራቅ ነው በሚሳኤልና በድሮን ተኩሶች እየተናጠ ይገኛል የመካከለኛው ምስራቅ ቀጠና የኢራንና የእስራኤል ጦርነት አምስተኛ ቀኑን አስቆጥሯል በዛሬው ዕለት የሞሳድ ዋና መስሪያ ቤት በኢራን ሚሳኤል ሲጋይ ሲኤንኤን እንግዲህ ያን ዘግቦታል ከዚህ በተጨማሪም በትላንትናው ዕለት ሁለት የሞሳድ ሰላዮች በኢራን ተያይዘዋል ኢራን እስራኤል በበኩሏ የኢራንን ከፍተኛ የጦር አዛዦችና መኮንኖች መግደሏን ቀጠላበታለች በዛሬው ዕለትም በቅርቡ የተሾሙትን የኢራን ኢታማዦር ሹም መግደሏ ይፋ ሆኗል በእንዲህ መልኩ ጦርነቱ ቀጥሏል የቴህራን ነዋሪዎች ቴህራንን ለቀው እየወጡ ነው ትራምፕም እንግዲህ የጂ7 ስብሰባቸውን አቋርጠው ወጥተዋል ጦርነቱ አድማሱን እያሰፋ ምናልባትም ወደ ሶስተኛው የዓለም ጦርነት ዓለምን ሊያሻግራት ይችላል ሆነ በሚል እየተሰጋ ይገኛል በርከት ያሉ ጉዳዮችን ከዚህ ጋር እያይዘን እንመለከታለን አብራችሁን ቆዩ አሚጎ እንኳን ደህና ቆየኝ ዘር ምስራቅ መካከለኛው ምስራቅ ወትሮም እንደዚህ በውጥረት በጦርነት ከባሩቅ ጢስ ተለይቶ የሚያቀጠና አይደለም እዚህ አካባቢ ላይ በርካታ ጊዜ ተደጋጋሚ ግጭቶች ይከሰታሉ ጦርነቶቹ ደግሞ እንዲህ እኛ ቀጠናዎች ላይ እንዳሉት ሳይሆን በአየር የታገዙ በሮኬቶች በድሮኖች በሚሳኤል በጄቶች የታጀቡ መሆናቸው ጉዳቱን እጅግ የከፋ ያደርገዋል እስካሁን አምስተኛ ቀን አስቆጥሯል እያየነው እንደምንመለከተው ከሆነ እስራኤል በዋናነት ያነጣጠረች ያለችው የኢራን መሰረተ ልማቶች የጦር አዛዦች ባለስልጣናት ቁልፍ የሚባሉ ሰዎች ላይ ነው በተመሳሳይ ኢራንም እንዲህ አይነት ነገር ላይ ትኩረት ያደረገች ይመስላል ይሁንና ግን እስካሁን በወጡ ዳታዎችና ዝርዝር መረጃዎች ግን በእስራኤል በመታደርሰው ጥቃት ነው ንጹሃን በብዛት እየተገደሉ ያሉት ልክ እንደ ጋዛው ሁሉ በኢራን በመትፈጽማቸው ጥቃቶች ግን በዋናነት ኢላማቸውን የሚመቱት ወታደራዊና የስለላ ቢሮዎችና ተቋማትን መሰረተ ልማቶችን በመሆኑ የንጹሃን መጎዳት እንብዛም እንደሆነ ከተመለከትናቸው ቁጥሮች ለመታዘብ ችለናል ጦርነቱ ሊሰፋ የሚችለው አድማሱን ሊያሰፋ የሚችለው ምናልባትም ወደ ሰፊ ጦርነት ሊቀየር የሚችለው ዶናልድ ትራምፕ በሚወስኑት አንድ ውሳኔ ነው እየተባለ ይገኛል ምናልባትም ዶናልድ ትራምፕ ወደ ጦርነቱ በይፋ ሙሉ ለሙሉ የሚገቡበት ከሆነ በርግጥም በቀጠናው ምናልባት በአለማችን እጅግ ከፍተኛው ጦርነት ሊፈነዳ እንደሚችል እየተነገረ እየተዘገበ ይገኛል ዶናልድ ትራምፕ እንግዲህ ከጂ7 ስብሰባ አቋርጠው ወጥተዋል ምን ይወስናሉ የሚለው ነገር እየተጠበቀ ይገኛል አሜሪካ በዚህ ጦርነት ዘላ የምትገባ ይመስላል አሚጎ በርግጥ ከጀርባ እንዳለች አሁንም ይነገራል የለውበትም የሚል መግለጫ ተሰጣለች አላምንም በበኩሌ በግሌ እስራኤል እንደ ዋርዲያ ወይም ደግሞ አውትፖስት የሚሉት መጠበቂያ ነች እንትንን ዌስተርን ወርልድ የምዕራቡን ዓለም እነሱ ኮታንኮት እንደሚሉት ከሙስሊም ቴሮሪዝም
ሙስሊም እስልምና ከቴሮሪዝም ጋር አገናኝቶ ነው የሚያየው። የምዕራቡ ዓለም ስቴሪዮታይፕ አለው፣ ችግር አለበት አመለካከቱ። አሜሪካ ውስጥ አንድ ሰው ትምህርት ቤት ገብቶ ግድያ ሲፈጽም ቶሎ ብለህ ሲኤንኤን፣ ፎክስ ኒውስ፣ ሌሎችም የምዕራባውያን ዓለም ካየህ ሰውየው ማንነቱ ይጠበቃል። ነጭ ከሆነ ሎን ወልፍ ይሉታል። ሎን ወልፍ ማለት ይሄ ብቻውን እየተብሰለሰለ አእምሮ ያልተስተካከለ እንደ እብድ ያደረገው ማለት ነው። እንደዛ ስለሆነ ነው የፈጸመው ይላሉ። ሙስሊም ከሆነ ቴሮሪስት ነው። ነጭ ቴሮሪስት ሊሆን አይችልም በምዕራቡ ዴፊኒሽን። ልክ እንደዛ ሁሉ ከሙስሊም አገራት ከሚቃጣ ቴሮሪዝም የመጠበቂያችን ግንብ ነች፣ እንደ አውትፖስት የተቀመጠች ሀገር ነች እስራኤል። ስለዚህ ሁሉንም ጥፋት በኢምፒዩኒቲ ነው የምትፈጸመው። ኢምፒዩኒቲ ማለት ተጠያቂነት የለባትም። አሜሪካኖቹ አሁን የሚያሳዩት እሱ ነው፣ ቀድሞም የሚያሳዩት እሱ ነው። እስራኤል ከተመሰረተችበት ዓመተ ምህረት ጀምሮ 48 ዓመተ ምህረት ያደረገቻቸውን ሁለት ትልልቅ ጦርነቶችና በየጊዜው የምትደበድበውን ጋዛ እየገባች የምትደበድበውን ዌስት ባንክ ላይ የምታረገውን በቅርብ ጊዜ ከተከፈሉ በኋላ ደግሞ የምታረገውን ነገር በሙሉ በዌስተርን ተከላካይነት የዓለም አቀፍ ፍርድ ቤት ሲጠይቅ አትቀርብም ብለው የአሜሪካ ሴኔት አባላት፣ ኮንግረስ አባላት ደብዳቤ ላይ ዳኞች ይጽፋሉ፣ ተጠንቀቁ ምናምን እያሉ ማለት ነው። እስራኤል የምትነካ አይደለችም ይላሉ። በዓለም አቀፍ የጸጥታው ምክር ቤት ስንት ጊዜ እጃቸውን እያወጡ አይተሃል። ዓለም በሙሉ ያመነበትን ነገር የዓለም ሀገራት በሙሉ ብቻቸውን እጃቸውን አውጥተው በተለይ አሰቃቂ የሆነ የህፃናት ግድያን፣ የሰብአዊ መብት ረገጣን፣ እርዳታ ማቅረብን የመሰለ ነገር እንደው ጦርነት እንኳን ይላሉ። እሱን ቬቶ ያደርጋሉ አሜሪካኖቹ። በተለይ ሌሎች የአውሮፓ ሀገራት ምዕራባውያኑ ግን ሲቃወሙ እናይ ነበር። በተለይ በጋዛ የነበረውን ነገር እኔ አሁን ምዕራቡ የአውሮፓ የራሷ ፖሊሲ አላት ብዬ አላምንም። ምን ያሁን የራሷ ፖሊሲ የውጭ ጉዳይ ፖሊሲዋ የተለጠፈ ነው አሜሪካ ስር። አሜሪካ ለምትለው ነገር በሙሉ ማጨብጨብ ነው። አሁን የደነገጡት የራሻ ጊዜ ነው። የሩሲያ ጊዜ በባይደን ጊዜ አንድ ላይ ነበሩ። እንትና ደግሞ የፑቲን ጋር ቀረቤታ አለው ማን ነው ትራምፕ ሲመጣ የዩክሬን ጦርነት ችላ ሲል ደነገጡ። እንዴ በአሜሪካ ጥላ ስር ሆነን ተለጥፈን እዛ የራሳችንን ጦር ሳናዘጋጅ ምን ሳንል ራሻ እኛ ጋር ልትደርስ ነው ብለው ከእርዳታ ወደኛ ምናምን ከሚያፈሱት እርዳታ ትንሽ ቀንሰው አሁን ለሚሊተሪ መመደብ ጀመሩ እንጂ የተለጠፉ ናቸው። የኔቶም ዓላማ እሱ ነው። ኔቶ የዋርሶ ተቃራኒ ነው። የምስራቁ አለ ብሎኩ የራሻ ብሎክ ዋርሶ የሚባለውን ሲያቋቁም ኔቶ ተቋቋመ። የኔቶ ግን ዋና ዓላማ አውሮፓውያን ሚሊተሪ እንዳይጠነክሩ ግን የአሜሪካን ኢንተረስት በኔቶ በኩል ለማስፈጸምና እየተስፋፋ ራሻን የመከበብ ዓላማ ነው ከበፊቱም ጀምሮ ያለው። ከፍተኛ በጀት የምትመድበው አሜሪካ ነች። ለዛ ነው ችግር የተፈጠረው። አሁን ወደ እስራኤልና ኢራን ስንመጣ እስራኤል 5 ቀኑ ነው እንዳልክ አርብ ነው የተጀመረው። በሁለቱም በኩል እስራኤሎች የመጀመሪያውን ሚሽን የመጀመሪያውን ቀን እንደሚሉት ከሆነ ዛሬ የኢራን ቴሌቪዥን ስከታተል ደግሞ ፉቴጁንም አሳይተዋል። ሞሳድ አስርጎ አስገብቶ ኢራን ድንበር አልፎ አስገብቶ ቅጥረኞችም ነበሩት ኢራናውያን ማለት ነው እዛው የተገዙ። ከዛ የአየር መቃወሚያዎቹን ከውስጥ ነው ያከሸፈው የኢራንን። ለዚህ የከዱ ያሏቸውን አሁን እየጠረጠሩ እያያዟቸው ያሉትን እያጸዳን ነው እያሉ ነው። እሱን ሲገልጹ ነበር ኢራን እንትን ላይ መጀመሪያ ሞሳድ ዝም ብሎ አንበሳንን እዛ አካባቢ የሚችለን የለም ስለሚሉ እሱን እንትን ለማለት ለማናፈስ መስሎ ነበር። ግን እውነት ነው ውስጥ ባሉ በተገዙ ሰዎች ሞሳድ በጀት መድቦ ባረጋቸው ሰዎች ነው የኢራን
የመከላከያ የአየር መከላከያዋን አክሽፎታል። ለዚህ ነው እንፈነጫለን ሰማያዊ የኛ ነው ያለ ሚዘተው ኔታንያሁ እሱን አርጓል። ዳዘር ዌይ ራውንድ ግን የእስራኤል መከላከያ የአየር መከላከያ የሚሳኤል መከላከያ ደግሞ ምን ያህል ደካማ እንደሆነ በዚህ ታይቷል። በኢራን ሲፈተሽ ማለት ነው። በጣም የተሳሳተ ሞሳድ እንግዲህ ስለ እስራኤል ስናወራ ለተመልካቾቻችን ማሳሰብ የምፈልገው ሞሳድም ስል እስራኤልም ስል ከጀርባ ያሉትን ሀገሮች በሙሉ ማሰብ አለባቸው። ሞሳድ ሲሰራ ብቻውን አይደለም። የፈረንሳይ ስለላ፣ የእንግሊዝ ስለላ፣ የጀርመን ስለላ ጣቢያዎች፣ የአሜሪካ ሁለቱም በሲአይኤም በሀገር ውስጥም በውጭም ያሉ በሙሉ በሳተላይት መረጃም መሳሪያ በማቅረብ ደረጃም የሌሎችን ሀገራት ንግግር በመጥለፍና ኢንተለጀንስ በመሰለልም ያግዟቸዋል። በሙሉ በብቻው አቅሙ አይደለም ሞሳድ የሚለው። ከጀርባው ደግሞ ቢሊዮነርስ አሉ፣ ዝም ብለው ኢንጀክት የሚያደርጉ አሜሪካ ያሉ ቢሊዮነርስ ለሞሳድ የሚሰሩ ገንዘብ የሚለቁ አዳዲስ ቴክኖሎጂዎችን እንዲይዝ ገንዘብ የሚለቁ። ስለዚህ ጦር መኮንኖች ተገደሉ ሲባል ዝም ብሎ እንትን ስላገኘው እንዳይመስል የእያንዳንዱን ክትትል የእያንዳንዱን የት እንደሚሄድ በሳተላይት እነዚህ ሀገራት በሙሉ ተባብረው ለእስራኤል የሚያቀብሉት እና የእስራኤል እንደዛ ሆኖም በኢራን ግን ተፈትሿል። በጣም ነው የተፈተሸው። አሁን እንዳልከኝ ጠዋት እንዳየነው የሞሳድ እንትን ተመቷል። የሪፋይነሪ እንትኗ ስራ አቁሟል በመመታቱ ምክንያት። በሁለቱም በኩል ሲቪሎች ተገድለዋል። የሚያሳዝነው ነገር በእስራኤል በኩል የሚገደሉት ፓለስቲኒያን ናቸው። እስራኤል ውስጥ የሚኖሩ ፓለስቲኒያን ለምን ብትለኝ ደግሞ አሳዛኙ ነገር ለፓለስቲኒያን መጠለያ አልተሰራም። እስራኤል ውስጥ ለእስራኤል ዜጎች ነው የተሰራው። እስራኤል ውስጥ የሚኖሩ ፓለስቲኒያንስ ሁለተኛ ዜጎች ናቸው። ብዙ አይነት እንደ ዜግነት ለእስራኤል የተሰጠ ነገር ኢንክሉዲንግ ከቦታ ቦታ የመዘዋወር ገደብ፣ የመምረጥ ገደብ ልክ እንደ ሁለተኛ ሀገር ዜጋ ናቸው። በዚህ ምክንያት አልተሰራላቸውም። የሞቱትም በአብዛኛው እስራኤል ውስጥ እነሱ ናቸው። የኢራን በጣም ብዙ ነው የሞተው ሲቪሊያን ናቸው። እንትኖች ሲመታ ሆስፒታል ላይ ራሱ የተፈጸመ አለ። አምቡላንስ ላይ እንዳውም ታዋቂ ሰው ነው እየሄደ ያለ ሊታከም አምቡላንስ ተመቶ የሞቱት ፓራሜዲክስ። ህንፃዎች ተንደዋል። ዛሬ ጠዋት ሳይ የኢራን ሆስፒታል ዶክተር ሲናገር በጣም እንደተጨናነቁ ሆስፒታሎች ከህፃናት ከጨቅላዎች አንስቶ እስከ አዛውንት ድረስ እንዳጨናነቁት እንትኑን ሲያወራ ነበር። እያሳየም ነበረ በቪዲዮ ፉቴጅ እና የሲቪሊያን ካዡዋሊቲ ሳለ ሲቪሊያን ሰለባ እየሆኑ ነው። የእስራኤል ይበዛል የሲቪሊያን እንትኑ በጣም ብዙ ነው እና የተለመደ ነው ለነሱ ምንም አይደለም። ጋዛም የለመዱት ነው። በዓለም የጦርነት ታሪክ 3 ወር ወይም 2 ወር ባልሞላ ጊዜ ውስጥ 20,000 ህፃናት የጨፈጨፈ ጦርነት የለም። በዓለም የጦርነት ታሪክ የፈለገ ሰው ማገላበጥ ይችላል። 3 ወር ሳይሞላ 4 ወር ሳይሞላ 20,000 ህፃናት አልቀዋል እንትን ውስጥ እስራኤል ውስጥ ጋዛ ውስጥ ማለት ነው። ወደፊት እኛ አሁን እንትን ሆነና ጊዜው ሆነና የቴክኖሎጂ ዘመን ሆነና እያንዳንዱ ዜጋ እያነሳ ፎቶ የሞቱትን ቪዲዮ እያነሳ እየለጠፈልህ እያጣራ የምታገኝበት ጊዜ ሆነ እንጂ ይሄን የሰሩት ግፍ ወደፊት መጽሐፍ ላይ አይጻፍም። የእስራኤሎች አይጻፍም፣ በፍጹም ይወገዳል። ሌላው ዓለም ከሰራው ትማረዋል። እስራኤሎች ከሰሩት አትማረው እና ቀጥሏል ጦርነቱ። አሜሪካ ተወስነዋለች እየተባለ ነው እንዲሰፋም እንዲጠብም። ልክ ግብጽ ጠቅላይ ሚኒስትር አብይ በመጣ ጊዜ በስህተት ግብጽና እንትን አሜሪካንን እንደ ወሳኝ በፊት ታዛቢ ነገር ተብሎ ነበር። በኋላ አምጥታ መደራደሪያ ነጥብ ግብጽ ላይ የአባይ ግድብ ላይ ይሄን ካልፈጸማችሁ
እንትና በተዚለ እንደሆነ ስልክ ደውሎ ክፍት አድርጎት ስልኩን ትራምፕ ምን አገባኝ ካልፈረማችሁ ግብጽ ትመታዋለች በቦምብ እንዳለው ሁሉ ትላንትናም ሲል ነበር። ፈርሙ ያልኳቸው አልሰሙም ይሄው ሼም ነው ምናምን። ከዛ በሚያስደነግጥ ሁኔታ we are the leaders of the free world ይላሉ አሜሪካኖች። በጣም ትልቅ ነን ይላሉ። የዚህ ሀገር ፕሬዝዳንት ነው እንግዲህ ምን ይላል? ከቴህራን ሰዎች ለቀው እንዲወጡ ያስጠነቅቃል። ቴህራን ማለት ሊፈጠር ነው የሚል ነገር አስፈራል። ቴህራን ማለት 10 ሚሊዮን አካባቢ ህዝብ የሚኖርበት ነው። በጣም ወልደር ካልቸራል ሳይቱ ምርጥ ካልቸር ያለው ነው። የሄሪቴጅ እነዚህ የጥንታዊ የነበረው በነገራችን ላይ የሚፈርሱ ሀገራት በሙሉ አሁን እስራኤል የምታፈርሳቸው በጣም ጥንታዊ ሀገሮች ናቸው። ሶሪያ እንደዛ ነች፣ ኢራቅ እንደዛ ነች። አሁን ኢራንን ልታፈርስ ትፈልጋለች። ምናልባት ግብጽ አንድ ቀን ትመጣባታለች አይቀርም። ጥንታዊ ስልጣኔ ባለቤቶች ናቸው እነዚህ። አሁን ወድመዋል በአብዛኛው። ኢራን የዛ መገለጫ አላት ቴህራን ውስጥ። ግን የሚያስደንቀኝን ነገር ልንገር። የእስራኤል አላማዬ ኒኩሌር እንዳትይዝ ነው። በኋላ እንመጣበት። ኒኩሌር ዌፐን እንዳትይዝ ነው ኢራን ካለች ለምንድን ነው ከቴህራን ለቀቁ የምትለው? ቴህራን ውስጥ ዶናልድ ትራምፕ የሚለው ማለት ነው ቴህራን ኒኩሌር ማብለያ የለም። ቴህራን የውትድርና ማዕከል አይደለም። የኢራን ምንድን ነው የተገነዘብኩት? የህዝቦችን ጭፍጨፋ የሰላማዊ ሰዎችን ጭፍጨፋ ይደግፋል ማለት ነው ትራምፕ። ደስ ይለዋል ማለት ነው ብዬ ነው ያሰብኩት። አለበለዚያ ቴህራን የምትደበደብበት ምክንያት ምንድን ነው? ኒኩሌር ነው አይደለም ለማለት ኒኩሌር የለም ቴህራን ውስጥ። ማንኛውንም እንትን ቼክ ማድረግ ትችላለህ። 3 የኢራን የኒኩሌር ሳይቶች የት ይገኛሉ? ኢትስ ኖውን። ለምንድን ነው የታወቀው? የኢንተርናሽናል አቶሚክ ኤጀንሲው እየሄደ ስለሚመረምር የት እንዳሉ ይታወቃል። እስራኤል ታውቃለች፣ አሜሪካ ታውቃለች፣ ኤቭሪባዲ ኖስ። የሌለበት ቦታ ለምንድን ነው 10 ሚሊዮን ህዝብ ውጡ የምትለው? የህዝብ ጭፍጨፋ ምንም ስለማይመስልህና አላማውም ኢራን ኒኩሌር እንዳትይዝ ሳይሆን ኢራንን ብሬክ ማድረግ የኢራንን ህዝብ ልክ ጋዛ እንደተደረገው ለመስበር ስለሆነ ከተሞችን ትደበድባል ለመስበር። ከዛ እንዲነሳ ነው ህዝቡ ሬጂሙ ላይ እንዲነሳ አንፈልግም እንዲል አይመስለኝም። ውጤቱ ተገላቢጦሽ ነው የሚሆነው። አሁንም እየታየ ነው። ተቃዋሚ ድርጅቶች በአንድ ላይ ቆመዋል ከኢራን ህዝብ ስለምትደበድብ። የአርብ ሶላት ላይ ሲሰማ በኢራን ቴህራን ሲሰማ የነበረውን ተቃውሞ ስታይ እንደውም ይበልጥ አንድ እየሆነ ነው የሚመጣው። የውጭ ጥቃት ነው። ብዙ ሀገራትን አንድ የሚያደርግ ነው። በተለይ ደግሞ እየመረጥክ ሳይቶችን ብትመታ አንድ ነገር ነው። ጦርነት ከሆነ ድረስ ሚሊተሪ እንትኖችን እንደዛ ማድረግ ጀምረው ከዛ በኋላ ገቡበት ህዝቡ ላይ ልክ ጋዛ ላይ ሲያደርጉ እንደነበሩት ገቡበትና አሰባሰበው ጭራሹን። ከዛ ምን ይላል ማክሮን እና አሜሪካው ፕሬዚዳንት ትራምፕ ኢራን ካኖት ሃቭ ኒኩሌር ዌፐን ይላሉ። መያዝ የለባትም ይላሉ። በጣም አስደናቂ ነው። የትራምፕ ክሎዝ አማካሪዎቹ ሁለቱ በተለይ ኢራን ኒኩሌር ዌፐን የላትም፣ አላማዋም ኒኩሌር ዌፐን መስራት አትችልም ብሎ ሪፖርት አቀርቧል። አሁን በቅርብ ይሄ የሚባለው ይሄን አረጋግጧል። አሁን በቅርብ ፖለቲካሊ ሞቲቬትድ ሆኖ መጨረሻ ላይ ግሬዱን ከፍ እያደረገች ነው የሚል በጀርባ ልክ እንደዛ እንዳለ ነው እስራኤሎች መምታት የጀመሩት። የተገዛ ሰው አለ እዛ ውስጥ ያስታውቃል። ልክ እንደዛ እንዳለ ይሄ መምታት ጀመሩ። እስከ ዛሬ ድረስ ብሎ አያውቅም። አሁን ግን እስራኤል የመደብደቧ ምክንያት እሱ ነው። አሁን ይዙ እናየዋለን። አላማው ማስወገድ ነው ይሄን ሪጅም። ከሱ ሌላ ብዙ አይነት ጉዳዮች እንዳሉ ይነሳል። እሱ ምናልባት በሌላ ጉዳይ ራሱን በቻለና አንደኛ ኒኩሌሩ ላይ ልመጣልህ ነው። የእስራኤል ኒኩሌር እንዳላት የአደባባይ ሚስጥር ነው። ባለፈው በጊዜ ብያለሁ። ከ90 በላይ ይገምቱታል። ከ90 እስከ 100 ምናምን ይላሉ። ሄዳለ እስራኤል ኒኩሌር እንዳላት ቢታወቅም
ኒኩሊየር ነን ፕሮሊፈሬሽን አግሪመንት ይባላል የኒኩሊየር ስምምነት የምታረግበት ማለት ነው እሱን አልፈረመችም አንደኛ በግልጽ አለኝም የለኝም ማትልም ሁለተኛ ኤንፒኤ የሚባለውን አልፈረመችም ፕሮሊፈሬሽኑ ሶስተኛ አይኤኢኤ ገብቶ እንዲያይ አትፈልግም ገብቶ ማያቅም የአቶሚክ ኤጀንሲ ይሄንን ወደ ኢራን ገልብጠን ነው ኢራን ኒኩሊየር የለኝም ትላለች ብዙ ሰው አረጋግጠዋል የኒኩሊየር ዌፐን ነው ማለት ኒኩሊየርን ለሰላማዊ ማዋል ሌላ ነገር ነው የለም ብላለች ቀደም ያልኩ በሙሉ ያረጋግጡት ነው ሁለተኛ ፈራሚ ነች ነን ፕሮሊፈሬሽን አግሪመንት ሶስተኛ አይኤ የሚባለው የአቶሚክ ኤጀንሲው እየመጣ ሁሉ ጊዜ ቼክ ያደርጋል ያደረሰችበትን እንትኖቹን ይገበኛል ምን ይላል ሪፖርት ያቀርባል አሁን አንተ አትደነቅም ወይ የትኛው ነው አስጊ መሆን የነበረበት ብለህ ስታስብ ምን ያህል ቢያዝድ እንደሆነች ዓለም ምን ያህል ኢፍታዊ እንደሆነ ኒኩሊየሩን ደብቆ አላስመረምርም ብሎ ከዓለም አቀፍ ህብረተሰብ ጋር የተደረገን ስምምነት ሁሉም በአብዛኛው ሀገራት የፈረሙትን የኒኩሊየር ሀገር ያላቸው አልፈርምም ያለ ሰው ነው አውጣና አሳይ ግልጽ አድርግ መባል ያለበት ወይስ ሁሉንም ገልጣ ያሳየቻለች ሀገር ኢንክሉዲንግ አሜሪካኖቹን ጨምሮ ይሄ ነው ስታይ ለእውነት ለፍትህ የቆምክ ከሆንክ ሁለት ወገን አይተ ቆምክ ከሆንክ አቋም ምትይዝ ከሆነ አላማው ኒኩሊየር መያዟ ምናን አይደለም ኢራን ይላሉ ማለት ነው ቀደም ያልከው ከጀርባው የእስራኤል ስጋት ምንም ኢሚነንት ዴንጀር የለም ለእስራኤል ቢያንስ ላለፉት 47 ምናምን አመታት ኖረዋል የአሜሪካ ስጋት ሆነ አጣቀም ኢራን መቼ በታሪክ ልትነግረኝ አትችልም መቼም አሜሪካ በተቃራኒው መንግስት ገልብጣባታለች ኢራን ላይ ሲአይኤን ተጠቅማ ቀድ ባለፈው ያልከው ነው በ53 በፓርላማ በእንትን የተመረጠ በዲሞክራሲያዊ መንገድ የተመረጠ ዲሶሊ አፈርሰው ሰውየውን አስረው በቁም እስር ነው በካንሰር የሞተው ፕሬዝዳንት የተመረጠው ኢራን መሪ ከዛ በኋላ በግድ አምጥተው የጫኑት የሻህ ቤተሰብ እስከ 1979 ቀጠለ ህዝቡ የተጫነብን ነው ብሎ በ1979 በሪቮሉሽን ሻህን አስወገደው ከዛ በኋላ ያለ ነው ይሄ አሁን ያለው ሪጅም ማለት ነው እና አደጋ ሆነ አጣቀ እንደውም በሚያስደንቀኝ ሁኔታ ታሪካቸውን ከተከታተል ስክነታቸው በጣም ነው የሚገርመኝ ስክነታቸው ያልገደሉባቸው የኒኩሊየር ሳይንቲስት የለም አሁን ነው ብዙ ሰው ይሄን ብቻ ሊያስታውስ ይችላል ከዚህ ቀደም በርካታ ኢማጂን ይሄ እስራኤል ላይ ሀፕን ቢያደርግ የኒኩሊየር ሳይትም ሲመታ የመጀመሪያው አይደለም ህዝብ እንዳይሳሳት አሁን በኔታንያሁ በተለያዩ መሪዎች መተውታል እስራኤል እንትን ገብተው ኢራን ገብተው ሊያስቆሙት አልቻሉም ለሰላማዊ ነው የምትጠቀመው መብቴ ነው ወደ ዌፐን እስካላሳደኩት ብላ እስካሁን ድረስ የቆየች ነች እስካሁን በዛ ሪዞሉሽን ቆይታለች ከዚህ ተቃራኒ ታሪክ ያለው ካለ ያምጣ ግን ኔታንያሁ የአሜሪካን እየጎተተ በቀደም እንዳልኩ ፈረስ የትሮይ ፈረስ የሚባለው እንደ ፈረስ እየጎተተ ጦርነቱ ሲያስገባ 45 አመቱ ነው ባይዘው ቪዲዮውን ቁጭ ብዬ ላሳይህ ይችላል ቢያንስ 4 ቪዲዮዎች ያሳያሉ ኢራቅ ለዓለም ስጋት ነች ዌፐንስ ኦፍ ማስ ዲስትራክሽን አላት ብሎ ያነሳሳው ኔታንያሁ ኢራቅን ለማፍረስ ሲፈልግ ቀርቦ አሜሪካ ቀርቦ ኢራቅን አሁን ነው መምቻችን ጊዜ ሳዳም ሁሴን ማስወገጃ ጊዜ ለምን ሲሉት ጅምላ ጨራሽ መሳሪያ አለ አንድም አልተገኘ ጅምላ ጨራሽ መሳሪያ አለ
እነ ቡሽ እነ ዲክ ቼኒ ይሄ ኒዮ ኮንሰርቫቲቭ የሚባላል የተጠማ ደም የተጠማ የአሜሪካ ቡድን አለ ሁለተኛ ዓለም ጦርነት ትንሽ ቆየት ብሎ የጀመረ እነ ኑላንድ የሚባሉ አውሬዎች ያሉበት አውሬ ማለት ይችላል በመሳሪያ መነገድ እና የሌሎች ሀገራትን ህዝብ ደም በመምጠጥ የሚፋፉ አሉ እዛ ውስጥ እነዚህ ተግተልትለው ገብተው አፈረሱት አገሩን የታለ ማስብ ከዛ ይቅርታ ቶኒ ብሌር ተስብ ያን ሁሉ ውድመት ኢን ሚሊየንስ ከጨረሱ በኋላ ተሳስተን ነበር ብትል ምን ዋጋ አለው ለኢራን ተመሳሳይ ነገር ነው ኔታንያሁ ያላቸው ኢራን ለዚህ ነው አሁን ተስባ የምትገባው አሜሪካ ትንሽ ቆይታ ኢራን እዛ አካባቢ ካለች ዓለም ሰላም አይሆንም ይሰብካቸዋል ከዛ መጨረሻ ላይ ምን አለው ትራምፕን ሁለት ጊዜ አሳሲኔሽን ሞክራባለች ትዝ ይላል በቅርቡ አሳሲኔሽን ተሞክሮበታል በኢራን የሚሉ መረጃዎች ነበር ፎክስ ኒውስ ላይ ቀርቦ የታለ አለኝ ኢንቴል አምጣ ምናን አይሉትም ከየት ነው ያመጣው ኢንቴል አለኝ እኔ መረጃ አለኝ አሳሲኔሽን ትራምፕ ላይ ይሄ አሁን ትራምፕ እንደሞኝ ሲያጃጅለው ማለት ነው ግባ ልትገል ስለሆነ ኢራን እንደብድብልኝ ነው እየጎተተ ጧት ያየው ነበር ቪዲዮዎችን ያስደንቃል እንዴት ታሪክ ተመሳሳይ እንደሆነ እየቀረበ ከወጣትነቱ ጀምሮ እነዚህ ሀገራት እንደዚህ ናቸው ሲለው አሜሪካ ግሪልና ያንን ሀገር ያፈርሳል ይሄ ሀገር እንደዚህ ነው ሲለው ሊቢያ እንደዚህ ብድግዱና ያፈርሳሉና ለዛ ነው ባለፈው ጊዜ ደፍሬ ፈረስ ናቸው የትሮይ ፈረስ መጠቀሚያው በተለይ የናትን ያው አሁንም ዴስቶ አሜሪካ እያሉ ነው ምን ይላቸዋል እስራኤል ቢላቸው ቀጥታ ላይገቡ ይችላሉ ከዛ ኢራን እንትን ህዝብ ዴስቶ አሜሪካ የሚል ነው ምንም ናታንያሁ ነው የሚጠይቀው የለም መቼ ነው ያሉት የቱ ጋር ነው ያሉት ምናምን የሚጠይቅ የለም ግር ብሎ የአሜሪካ ጠላት ወደሚል እንትን ይገባሉና እንዴት የሚያህል ሀገር መጫወቻ ሊሆን ይችላል ባለፈው ጊዜ ጠየቅኩ ጥያቄ ኢራቅ በመፍረሷ አፍጋኒስታንንም እንደዛ ብሎ ነው ኔታንያሁ ኢራቅ በመፍረሷ የአሜሪካ ኢንተረስት የቱ ጋር ነው የተጠበቀው ሁለት ውጤት ነው ያለው የኢራቅ መፍረስ አንድ ለኢራን በጣም ቅርብ የሆነ መንግስት ኢራቅ ውስጥ ተቋቋመ ከዚህ በፊት ካልነበሩት በፊት ተዋግተዋል ኢራንና ኢራቅ ቅርብ የሆነ መንግስት አሁን ያለው መንግስት ደጋፊ ነው ሁለተኛ አይሲስ ነው የተፈለፈለው where is America's interest የቱ ጋር ነው እስቲ አፍጋኒስታን ውስጥ የአሜሪካ ኢንተረስት ምኑ ላይ ነው የተጠበቀው ያን ሁሉ ቢሊዮን ዶላር 20 አመት አሜሪካኑ ወታደሮችን ካስፈጁ ምን ካሉ በኋላ ሂሚሊየትድ በሆነ መልኩ በሚያሳፍር መልኩ ነው እየሮጡ የወጡት ባለም መቼስ ካፈርኩ አይመልሰኝ ብለው እኛ እንግዲህ አገር የመመስረት ጉዳይ ኔሽን ቢልዲንግ ያገሩ መሆን አለበት እኛ ቁጭ ብለን ምናን ይላል እየተገረፉ ነው የተባረሩት ምንድነው አሜሪካ ያስገኘው ጥቅም እሱ የአሜሪካ ኢንተረስት እንደ ህዝብ እንደ ሀገር ነው ከኋላ ያሉትን ደመጣጮች የነሱ ኢንተረስት ይጠበቃል ግድ የለም ችግር የለው እነሱም ጋር እንዲህ ለምንድን ነው ምናምን ብዬ እንደሞኝ አልከራከርም የነሱ ጦርነት ፈብርኮ ኢንዱስትሪ ሚሊተሪ ኮምፕሌክሱ ከዛ ማትረፍ ስለሆነ የነሱ ይገባኛል ትርፍ ነው እንደ ማስ እንደ ሀገር እንደ አሜሪካ ህዝብ የትኛው ኢንተረስት ነው የተጠበቀው እነዚህ ሀገራት በመፍረሳቸው ምክንያት አሁን አሜሪካ ውስጥ ያለው ክርክር ይሄ ማጋ የሚባል ቤዝ አለ የአሜሪካ ግሬት ኤገን የሚባሉት ትላንትና ማታ አበኛ ማታ አንድ ሴናተር መስሉኛል ሞሽን አስገብተዋል አሜሪካ ጦርነት ውስጥ ይሄ ኢራን እንት እንዳትገባ እስከ ጧት እንደተከታተልኩት 12 ሴናተሮች ፈርመዋል እዛ ላይ ኮንግረስ ነው መወሰን ያለበት እንጂ ዝም ብሎ ጥልቅ የሚባል ከሊግባ ከተባለ ራሱ መወሰን ያለበት እሱ ልዩነቱን ያሳያል አሁን
ትራምፕን ጎትቶ ኔታንያሁ ያስገባዋል እርግጠኛ ነኝ። ሲጫወትባቸው ነው አሁንም መጫወቱ አይቀርም ያስገባዋል። ከኋላ ደግሞ ቢሊዮነሮች አሉ። አይፓክ የሚባል ሎቢ አለ የሚያስመርጥ እንዲህ ካላረክ አትመረጥም የሚል በግልጽ ትዊተር ላይ የሚለጥፍ እንደዚህ ያልናቸው ይመረጣል እነዚህን ደግሞ እናስወግዳለን ብሎ የሚናገራል። ጄዲ ቫንስ የሚባል አለ ያውኑ ከትራምፕ ጋር እነሱ ሁለቱ ለማስገባት አሜሪካን በጣም የሞከሩ ነው። ግን ቤዙ ተከፍሏል። ለምንድን ነው this is not our war የሚሉ ለአሜሪካ ህዝብ የገባ ነው ቃል ማጋ የሚል ነው። እሱ ላይ ማተኮር ሲገባን እየተጎተትን መንገባበት። ከኢራቅ ትምህርት ለምን አንወስድም ከአፍጋኒስታን ትምህርት ለምን አንወስድም የሚሉ ትንሽ ስሜት ጭንቅላታቸው መስራት የሚጀምር ሰዎች መጡ አሁን ከብዙ ጊዜ በኋላ። በተለይ ታከር ካርልሰን የሚባለው ያ ካወቀው ጋዜጠኛው ፑቲንን ሄዶ የጠየቀው ከፎክስ ኒውስ የተባረረው ሰው ትናንትና ትራምፕ መልስ ሲሰጠው አይቻለሁ ፊት ለፊት። በጣም ጥሩ ፕሮግራም ነው ታከር ያቀረበው። ፕሮግራሙን አይቻለሁ። ከእንግዳ አቀርቦ ብዙ ተከታይ እንትንም አይቶታል። ለምንድን ነው የኢራን ህዝብ እንድጠላ ማን ነው የሚነግረኝ? እኔ ራሴ ጭንቅላት አለኝ የሚያመዛዝን ኢንተረስቴን አውቃለሁ። ለኢራን እንዲህ ጥላ ኢነሚህ ነው ብሎ ለማንም ሊነግረኝ አይችልም። ራሴ አስተውዬ ነገሮችን መርምሬ ነው የምወስነው ስላለ ነው ያበደው እንትና እና ዌፐን አላት ኢሚነንት ዴንጀር ነች ለዌፐን ከታጠቀች ኒኩሊየር ዌፐን የሚለው ነገር አይሰራም አልታየም። ያ ደግሞ ኢሚነንት ዴንጀር ካልሆነና ፕሪቨንቲቭ አታክ ብለህ አታክ የምታረክ ሆነ የጦር ወንጀል ነው ያስከስሳል። ለዛ ነው እየሸፋፈኑለት ያለው። አሁን ጦር ወንጀል የሚባል እስራኤልን አይነካትም። ባይዘው አይሲሲ እኮ ይቀርብ ብሏል። ከዚህ በላይ ምን ይደረግ? ኔታንያሁ ይቀርብ ብሏል። ሳውዝ አፍሪካ ባቀረበችው ተመርኩዞ የዓለም ሀገራት ምስክርነት ሰጥተው እያንዳንዳቸው እስራኤልን ዲፌንድ የሚያደርጉ በእስራኤል በተቃራኒ የቆሙ ዲፌንድ አድርገው ይቅረብ ብሏል። ግን ኢምፒኒቲ ነው ሂዝ አክቲንግ ኢዝ ኢምፒኒቲ የማንም የማይነካ ጫፉ የማይነካ ሆኖ ነው እንትን የሚለው እና ወደ ጦርነቱ ስመለስ አሜሪካ የምትወስደው ውሳኔ ወሳኝ ነው። አሁን ትራምፕ እያደረገ ያለው ጎትቶ ቢገባ በኢራንም በኩል አሜሪካ ከገባችበት ብለው ጸጥ የማይሉ ሀገራት ሊኖሩ ይችላሉ ከጀርባ። አካባቢው ፕሮክሲሚዮን ከሆነ የአሜሪካ ወዳጅ ሀገራት አሉ እነ ዩኤኢ እነ ሳውዲ አረቢያ። እነዚህ ከኢራን አንጻር ምንም አይደሉም። ኢራን ልትመታቸው ትችላለች። በተለይ የነዳጅ ጉድጓዶችን ልትመታ ትችላለች። ቅርብ ናቸው። እዛው አፍንጫ ስር ነው ያለው። ዩኤኢ እዛው አጠገቧ ነው። አንድ የሄርሙት የሚባለው እንትን ነው የሚለያቸው። ሳውዲ አረቢያም እዛ አጠገብ ነች። ልትመታው ትችላለች የነዳጅ እንትኑ። ከዛ የነዳጅ ማስተላለፊያውን ልታቋርጠው ትችላለች። ባለፈው ጊዜ ያለውን 20 እስከ 30% ለዓለም ይተላለፈውን እነዚህ ነገሮች ካልኩሌት ያደርጋል ትራምፕ። የአሜሪካ ቤዞች አሉ የነ ፈረንሳይ ቤዞች አሉ እዛ አካባቢ። እነሱም ጥቃት ሊደርስባቸው ይችላል። እንዲህ አይነት ሩምታ እስራኤል ላይ እንደወረደው አይነት ቢወርድባቸው አይችሉም። ቤዝ ናቸው አገር እንትን መከላከያ አይደለም። እና ከዚህ አንጻር ጦርነቱም እንዳይሰፋ ግን ኢራን ደግሞ ተደብድባ በደንብ ምርጫ ስታጣ ወደ እንትን እንድትመጣ ይፈልጋል። ማነው ትራምፕ ያው ያልኩሽ መጀመሪያ በትፈርም ይኖረው ምናምን ኢትዮጵያን እንዳለው እንትን ላይ ውዳሴ ግድብ ላይ ቦምብ ታረግሻለች ምናምን ሲል አልነበረ? ያው እንዳልኩሽ ደበደበችሽና ሂሚዲየትድ በሆነ መልኩ አሁን መጣሽ እንጂ በፊት ብዬ ነበረ ለማለት ተደብድባ ኢራን ወደ ስምምነት እንድትመጣ ትፈልጋለች። የሚሆን አይመስለኝም። አሁን ካያያዙም ሳይው የኢራን ሪዞልቭ ይሄ ቁርጠኝነትም እየጨመረ ነው የሚሄደው ካሁን በኋላ። በነገራችን ላይ ብዙዎች ኢራንን እየወቀሱ ነው። የሚወቅሱት ለምንድን ነው ኒኩሊየር ግሬድ ያላረግሽው? የኒኩሊየር ዌፐን ብታረጊው ኖሮ አትነኪም ነበር እንደ ኖርዝ ኮሪያ።
እንዲህ ነው በቃ ውጤቱ የሚሆነው ይሄ ነው። እሱ ላይ ብትሰሩ ኖሮ ዝም ብሎ ከአሜሪካ ጋር ከመደራደር በኦባማ ጊዜ እኮ ፈርመዋል እነዚህ ሰዎች። በኦባማ ጊዜ ኒኩሌር ዌፐን ላለመያዝ ፈርመው ተስማምተው ያደረጉትን ነገር ነው አሁን ዌፐን ትይዛለች ብለው ድጋሚ የሚከሱት። ተስማምተው ቁጭ ብለው ነበር። አሁን እንደ አዲስ ኔታንያሁ ስላለ ልትይዝ ነው ስላለ ዩኤን ገብቶ ባለፈው አቀረበ 90% ምናምን ደርሷል ግሬዱ ኒኩሌር ዌፐን ሊሆን ነው ብሎ አቀረበ። ሬትሪኩን ይሄ ታሪክ እንትን ትርክቱን ይሰገስጉብህና ያዘጋጁዋል። ከዛ ስንመታ ልክ ነው ለማለት ስንደበድብ ስንጨፈጨፍ ህፃናትን ምናምን ልክ ነው ለማለት መጀመሪያ እንትኑን ይሰገስጋል። እንደዛ ነው ያደረገው ሁሉም ሀገራት ላይ አፍጋኒስታንም ኢራቅም ሊቢያም ዞር ብለህ ማየት ይችላል። እንዳለ እሱ ላይ ተመርክዘው አሜሪካኖቹ ይላሉ አንድ ላይ። ከዛ መጨረሻ ላይ ሀገር ፈርሶ የት አለ ሲባል የለም ምንም ነገር ማለት ነው። እንዴት ከዚህ ድጋሚ 10 ጊዜ ውስጥ አረንቋ ውስጥ እንዴት እንደሚገባ አላቅም። ቅድም እንዳልኩት ነው ሀገራቱ እንዴት ኢንተረስታቸውን በዚህ እንደሚያስጠብቁ አላቅም። ከጀርባ ያሉት ግን ደመጣጮች እንዴት እንደሚያስጠብቁ አውቃለሁ በዚህ ውስጥ ማለት ነው። እና ያ ከሆነ የሚያዋጣው እንግዲህ ማየት ነው። አሁን አንዱ ዶሚኔት ማድረጉ አይቀርም ትንሽ ቆይና ካልቆመ በስተቀር የመቀጠልም አዝማሚያ ያለው ይመስላል። አምስተኛ ቀኑ ነው። እነዛም ይደበድባሉ እነዚህም ይደበድባሉ። ቀጣይነት ያለው ይመስላል እየረዘመ ሲሄድ ኢንተርቬንሽን መሀል ላይ ካልተገባ በስተቀር። ግን በመሀል አንዱ ኤግዞስት ማድረጉ አይቀርም ሌሎች ሀገሮች ካልገቡበትና አንዱ ዶሚኔት አድርጎ ይመጣል የሚል እምነት አለ። አሁን እንግዲህ በጣም ጥሩ የአሜሪካ አሰላለፍ እንግዲህ አሰላለፏ ሳይሆን አሰላለፏ ይታወቃል ከእስራኤል ጋር ነው። ትራምፕ የሚወስነው ውሳኔ ኢራን ያው ከጀርባ አሜሪካ እያገዘች እንደሆነ ግልጽ ነው የሚል ነገር አንስታለች። የአሜሪካ ባለስልጣናት ዶናልድ ትራምፕን ጨምሮ ግን እያሰባበሉት ነው። አሜሪካ ግን በይፋ ምናልባት ወደዚህ ወደ ሁለቱ ሀገራት ጦርነት በይፋ እና በቀጥታ የምትገባ ከሆነ ምናልባትም አድማሱ እየሰፋ ሌሎች ኃይሎችም ሊቀላቀሉ ይችላሉ እንደነ ራሽያ፣ ቻይና፣ ሰሜን ኮሪያ ያሉ ሌሎች ዓለማትም ከኢራን ጎን የመሰለፍ አዝማሚያ ሊያሳዩ የሚችሉበት እድል ሰፊ ነው። ሌሎች ሀገራት ላይ ሲደረጉ እንዳየናቸው ጦርነቶች ማለት ነው። የኢራንና እስራኤል ጦርነት ያለበት ሁኔታ ቃኝተናል። በተለይም አሜሪካ ጣልቃ ልትገባ ትችላለች ወይ? ኢራን ስለምንድነው ኒኩሌር ልትታጠቅ ያልቻለችው የሚለውን ነገር ለመቃኘት ሞክረናል። አሚኮ የዛሬውን ትንታኔ ይዘን እንቋጫው። የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ የዛሬው መካከለኛው ምስራቅ ላይ ትኩረቱን ያደረገው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ቆይታ